ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንኳን ወደ ፍሬዘር ፈቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬም በአዲስ ርዕስ ተመልሰን ተገናኝተናል። ዛሬ የምንነጋገረው ብዙ ወንዶች ሴቶችን ሲመለከቱ መጀመሪያ የሚመለከቱት ወይ ደግሞ ቫልዩ የሚያደርጉት ቅድሚያ የሚሰጧቸው ነገሮች ምንድናቸው በሚል ሐሳብ እንነጋገራለን። ምናልባት ያላገባችሁ ሴቶች ካላችሁ እንግዲህ አሁንም ነግራችሁን ነገሮች እናንተ ጋር ካሉ እንኳን ደስ አላችሁ፣ ያሟላችሁ ናችሁ። እናንተ ጋር ከሌሉ ደግሞ ምናልባት ማስተካከል የሚቻል ከሆነ አስተካክላችሁ እንግዲህ የነገ የህይወት አጋራችሁን ከፈጣሪ በታች በዚህ መንገድ መፈለግ ትችላላችሁ ማለት ነው። ቀጥታ ወደ ሐሳባችን እናልፋለን። እንግዲህ ያው እንደምታውቁት ነው አብዛኞቻችን ያው ማህበራዊ ህይወት የሚባል ነገር ስላለ በዙሪያችን እርስ በርሳችን እንተያያለን እና በምንተያይ ጊዜ በሆነ ሰው ዘንድ የሚያስመርጥ መስፈርት ሲኖረን ብቻ በዛ ሰው ዘንድ ተወዳጅነትን እናገኛለን። ስለዚህ አሁን ከዚህ በኋላ የምነግራችሁ እነዚህ 10 ነጥቦች በተለይ 8፣ 9 እና 10ኛው ነጥብ ላይ ያሉት ሐሳቦች ምንም በቃ ማለት ምንም ነገር ባይኖራችሁ ራሱ እነዛ ካሉ ራሱ በቂ ስለሆኑ በጣም የሚጠቅሟችሁ ሐሳቦች ናቸው ማለት ነው። ሞክሯቸው ብዬ አበረታታችኋለሁ። ቀጥታ ወደ ሐሳቤ ልፍ። እንግዲህ የመጀመሪያው ወንዶች መጀመሪያ የሆነችን ሴት ሲመለከቱ አስቀድመው የሚመለከቱት ምንድነው ከተባለ ውበት ነው። ውበት ማለት ምን ማለት መሰላችሁ? ይሄ ተፈጥሯችሁ በራሱ የሚሰጣችሁ የሆነ ውበት አለ። አይ ነው ሁላችሁም አስተውላለሁ በተፈጥሮ ቆንጆችና ውቦች ናቸው። ነገር ግን ደግሞ በሰውኛ መስፈርት የሆነች ሴት ራሷን የምትጠብቅበት መንገድ አለ አይደለ? እንደው እውነት ንገረን ካላችሁኝ፣ እውነት አውራን ካላችሁኝ እኛ ወንዶች መጀመሪያ ምንም ነገር ከመመልከታችን በፊት ዞር ብለን የምንመለከተው ደግሞ ስናይ ማውራት የምንፈልጋት ሴት አንጎሻሽ ቆንጆ የሆነች ሴት ነው። ለምን ይመስላችኋል? እዚህ ሚዲያም ላይ በአካልም በጣም ያው አንዳንድ ነገሮችን ባልደግፋቸው ግን እጅግ የሚያምር አለባበስ እንዲሁም ደግሞ እጅግ የሚስብ ብዙ ወንዶችን ቀልብ ሊነሳ የሚችል አይነት አለባበስ እና የሼፕ አይነት ያላቸው ሴቶች በብዛት ተፈላጊ የሚሆኑት ላይ ይመስላችኋል? ምንም የተለየ ነገር ኖሯቸው አይደለም እኮ ማለት እንደሷ አይነት ሼፕ ከሌላ ሴት ጋር ምንም የሚያለይ ነገር ኖሯቸው አይደለም። ተመሳሳይ ተፈጥሮ ነው ያላቸው። ነገር ግን ለአይን ደስታ የሚማርክ ነገር ስለሆነ የመጀመሪያው ውበትን ወንድ ልጅ ትኩረት ያደርግበታል ማለት ነው። ስለዚህ ምንድነው እያልኳችሁ ያለሁት በቻላችሁት አቅም ቤታችሁ ውስጥ ባለው እጃችሁ ላይ ባሉት ነገሮች ጽድት ፏ ማለትን ይልመድባችሁ ለማለት ፈልጋለሁ። ያው ይሄ ማለት ጽድት ፏ ባላችሁበት ራስሽን በማትንከባከቢበት መንገድ ወንድ መጥቶ ያወራኛል ምናምን ብላችሁ የምታስቡ ሰዎች ካላችሁ ላይሆን ይችላል። ተረዳችሁኝ? አምላክ የሰጣችሁ ለራሳችሁ የተባለ ወንድ አለላችሁ። ግን እንደዛም ቢሆን ግን ያንንም እኮ አትራክት ማድረግ የምትችሉት በሆነ ነገር ሲሆን እንኳን አይደለም ለሰው ለወንድ ለራስሽም ስትይ ውበትሽን መጠበቅሽ የሚመከር ነገር ነውና የመጀመሪያ ውበት ነው ማለት ነው። ኦኬ ወደ ሁለተኛው እናልፋለን። እንግዲህ በሁለተኛ ደረጃ ወንዶች እኛ ወንዶች መጀመሪያ ከሴቶች ትኩረት የምንሰጣቸው ወይ ደግሞ የምንመለከታቸው ይሄ ሁለተኛው ሐሳብ ጸዴ ሐሳብ ነው። ሴትነት ይሰማል ማወራ ሴትነት ወይም ደግሞ እንዴት ብዬ ልተርጉምላችሁ እናትነት። እኛ ወንዶች ታውቃላችሁ እናትን እንወዳለን አብዛኞቻችን በሚባል ደረጃ ሁሉም እናቱም ይጠላል አይመስለኝም። በእርግጥ አንዳንዱ ምናልባት የእንጀራ እናትን ካልጠላችሁ በቀር የገዛ እናቶቻችሁን ትጠላላችሁ ብዬ አላስብም። ምናልባት አንዳንዴ በታሪክ መበላሸት የተነሳ ብዙዎች ለዛ ነገር ያላቸው አመለካከት ሊቀየር ይችላል። አይ ዶንት ኖ ግን እኔ በበኩሌ እናትን አልጠላም። እናንተም ጠላላችሁ ብዬ አላስብም። ትወደዳለች እንጂ ለምንድን ነው እናት የሆነችን ሴት እኛ የምንወደው? አሁን ብዙዎቻችሁ የምትሳሳቱት ነገር ልንገራችሁ። እኛ ሴቶች ትላላችሁ። እኛ ሴቶች እናት ስንሆንላችሁ እናንተ ወንዶች አትወዱም የሚባል ነገር አለ። እውነታው ግን እንደዛ አይደለም። እንወዳለን። ነገር ግን አንዳንዶች እናትነት ባህሪ ኖሯቸው ግን አንዳንድ የማያስወድዱ አይነት ነገሮች ሊኖርባቸው ስለሚችል ያንን ነገር ስለምናጣ ነው ብዙ ጊዜ ማንፈልጋቸው። እንዴት ነው አንዳንድ ጊዜ ነገሮች ይጋጫሉ። እንዴት መሰላችሁ የሚጋጩት? እናንተ የምትወዱት ሰው ሌላ ሰው ይወዳል። አጋጥሟችሁ ያውቃል እንደዛ አይነት ነገር? እናንተ የምትወዱት ሰው ሌላ ሰው ይወዳል። ያ ሰው ደግሞ ራሱ ደግሞ ሌላ ሰው ነው የሚወደው። የሚገርማችሁ ነገር እና አንዳንዴ እንደዚህ አይነት ነገሮች ይፈጠራሉ። እሱ ብቻ አይደለም። ልክ እንዴት ብዬ ልንገራችሁ? እናንተ የምትወዱት ሰው በመስፈርታችሁ ውስጥ የምትፈልጉት አይነት ሰው ሳይሆን ይቀራል። ግን የሆነ ነገሩ ወዳችሁለታል። ግን
አንዳንድ መስፈርቶችን ያጎላል። ነገር ግን ያ ያጎደለው መስፈርት ደግሞ ሌላ የሚያሟላ ሰው ደግሞ ከእናንተ የሚወዳችሁ ደግሞ ይኖራል። ነገር ግን እናንተ ጋር ደግሞ አንዳንድ ቦታ የምትሰጧቸው መስፈርቶች ደግሞ እዛ ሰው ጋር ሳይኖር ሲቀር ደግሞ ትንሽ አለመግባባቶች ይፈጠራሉ። ምን እያልኳችሁ ነው? ባጭሩ እናትነት ብዬ ስናገር ወይ ደግሞ እኛ ወንዶች እናት የሆነችን ሴት እንወዳለን። ሴት የሆነች በቃ ሴት ምንድን ነው የሚባለው? ሴትነት ነው የሚባለው። የምር ሴትነት የተፈጠረችበትን ዓላማ የምታውቅ ሴትነት ወይ ደግሞ እናትነት እንወዳለን ስንል ከመልክ ከውበት ጋር ከባህሪ ጋር ተጨምሮ አንዳንዴ በዛ ወንድ መስፈርት አሁን ግልጹን ነው የምነግራችሁ። በዛ ወንድ መስፈርት እናት የሆነ ባህሪ ይኖርሻል እኮ ባህሪሽ እናት ነው፣ ተንከባካቢ ነሽ፣ ትዳር ውስጥ ብትገቢ እጅግ በጣም ምርጥ የምትሆኚ ሴት ነሽ። ነገር ግን ወንድ አይደለ፣ ሰው አይደለ፣ ደግሞ ላይኑ የሚማረከውን ነገር ይፈልጋል፣ ደስተኛ የሚሆንበትን ነገር ይፈልጋል። ስለዚህ ምናልባት ወይ ቅርጽሽ አይመቸው ይሆናል፣ ወይ መልክሽ አይመቸው ይሆናል። አይዱን ነው የሆነ ነገር ብቻ ያልተመቸው ነገር ይኖራል ማለት ነው። ስለዚህ እንጂ ቆንጆ ሆነሽ ጭራሽ የእናትነት ነገር በውስጥሽ ኖሮ እንዴት ነው አንድ ወንድ አንቺን ሊጠላሽ የሚችለው? ስለዚህ አንዳንድ የሚጎሉ ነገሮች ስላሉ እንጂ እርግጠኛ ነው ሆኜ የምነግራችሁ እኛ ወንዶች ለምን ይመስላችኋል የምንወዳትን ሴት ወይ ደግሞ ብዙ ወንዶች የሚወዷትን የሚያፈቅሯትን ሴት ቅጽል ስም ሲያወጡ አብዛኞቹ ማን ብለው ነው የሚያወጡት? ንገሩ። ማን ብለው የሚያወጡት ነው የሚሰኙ ይመስላችኋል? ግልጽ ነው አይደለ? እማ፣ እናት፣ የኔ ምናምኔ ገለመሌ ብዙ ነገር አለ። ይሄንን ሁሉ የሚያደርጉት ተተኪ ያገኙ ስለይመስላቸው። በእርግጥ ይሄ ቋንቋ የሚገባቸውና የሚረዱኝ እንዲሁም ደግሞ የሚቀበሉኝ እውነተኛ ፍቅርን ቴስት ያደረጉ ሰዎች፣ በትዳር ውስጥ በትክክለኛው መንገድ የሚኖሩ ሰዎች ይረዱኛል። አሁን ስለምን እያወራሁ እንደሆነ ማለት ነው። ስለዚህ ምንድነው እያወራኋቸው ያለሁት? ሁሉም ወንዶች በሚባል ደረጃ እናት የሆነችን ሴት ወይ ደግሞ ሴትነት ያቀፈችን ሴት ይወዳል፣ ይፈልጋል ማለት ነው። በዛ ሴትነት ላይ ደግሞ ውበት ሲጨመርበት እናንተን ለማግኘት የማይሯረጥበት ምክንያት ምንም የለም። ሁለተኛ ነው ማለት ነው። ወደ ሶስተኛው አልፋለሁ። እንግዲህ በሶስተኛ ደረጃ እንደው ሁሉም ወንዶች በሚባል ደረጃ የሚመለከቱት ምንድን ነው? ከሴት ቅድሚያ የሚመለከቱት ካላችሁ መልካምነት። ወንድ ብቻ አይደለም ሰው የተባለ ፍጥረት በሙሉ የሆነ ሰንበዲ መልካም ከሆነ ወደዛ ሰው የመሳብ ባህሪ አለብን አብዛኞቻችን ታውቃላችሁ። በውበትሽ ላይ በዛ ላይ የእናትነትን ባህሪ ይዘሽ ካይንድነስ ከሆንሽ ወይ መልካም ከሆንሽ ደግሞ ዋው ምንም ጥያቄ የለውም እንወዳለን። ስለዚህ ባህሪያችሁን ቼክ አድርጉት እስቲ። አንዳንዴ መልካም ናችሁ። መልካም ስላችሁ ይሄ ስለ ፍጹም ስለመሆን ምናምን አይደለም እያወራሁ ያለሁት። መልካም ሁኑ ብዬ ስናገር እያወራሁኝ ያለሁት ፈጽሞ ክፋት አይኖርባችሁ ለሰዎች። እንዴት ብዬ ልንገራችሁ? ይሄ ፈገግታ አይነት ካይንድ ጥሩ ልብ ነው የሚባለው በአጭር ቋንቋ። እንደዚህ አይነት ያለው ማንነት ቢሆን እኔ አበረታታችኋለሁ ማለት ነው። እንግዲህ በሶስተኛ ደረጃ መልካምነት ነው። ወደ አራተኛው አልፋለሁ። እንግዲህ በአራተኛ ደረጃ ወንዶች ትኩረት የሚሰጡት መጀመሪያ ከሴቶች የሚመለከቱት ምንድን ነው ካላችሁ ጤንነት። አሁን ይህን ጤንነት ብዬ ስናገር ቅርታ ላይመስላችሁ ይችላል፣ ግን እርግጠኛ ሆኜ የምነግራችሁ እስቲ አንድ ጥያቄ ልጠይቃችሁ። አሁን አብሮሽ የሚገኝ የኔ የምትዩ ፍቅረኛሽ፣ ያው ያገባችሁ ሰዎች አንዴ ትዳር ውስጥ ገብታችኋል፣ ምንም ማድረግ አትችሉም። ግን ያላገባችሁ በፍቅረኝነት ወይ ደግሞ በእጮኝነት ላይ ያላችሁ ወይ ደግሞ ጓደኛ ገና ይዛችሁ ዴት እያደረጋችሁ ያላችሁ ብዙዎቻችሁ እየተዋወቃችሁ በመግባባት ላይ ያላችሁ ሰዎች፣ እስቲ ሴቶች እናንተ ልጠይቃችሁ፣ ድንገት ብትታመሚ ድንገት የሆነ ነገር ቢያጋጥምሽ ከፍተኛ የሆነ ህመም ማለት ነው፣ እንደው ክፉን ይጠብቅላችሁ ፈጣሪና የሆነ ነገር ሀፕን ቢያደርግ የሆነ አካል ቢጎል የሆነ ነገር ቢሆን አብሮሽ ያለ የኔ የምትዩ ፍቅረኛሽ ለመቀጠል ከአንቺ ጋር ፈቃደኛ ነው? እስቲ መልሱልኝ። ፈቃደኛ የሚሆን ይመስላችኋል? መልሱን እንግዲህ ለራሳችሁ መልሱ። ከቻላችሁ መልሱልኝ ኮሜንት ላይ እስቲ። አብሮሽ የሚሆን ይመስልሻል? ትቶሽ ሌላ ሴት ጋር አይሄድም? እርግጠኛ ሆኜ የምነግርሽ ከ100% 80% በሚባል ደረጃ ብዙዎቹ ጥለው ይሄዳሉ። ጥለው ነው የሚሄዱት። አላገባሽማ። ስለዚህ ምንድነው እያልኩሽ ያለሁት? በቻልሽው አቅም ጤንነትሽን ተንከባከቢ። ጤንነትሽን ሊጎዳ የሚችል ነገር አታድርጊ።
አላስፈላጊ ነገሮች ውስጥ አትግቢ። ሴት ነሽ፣ እንደ ሴትነትሽ የተፈጠርሽበት ራሱን የቻለ ዓላማ አለ። ለዛ ለተፈጠርሽበት ዓላማ ብቻ ነው ኖሮሽ ማለፍ ያለብሽ እና በቻልሽው አቅም ጤንነትሽን የሚጎዳ አይነት ምንም አይነት ነገሮች ውስጥ አትግቢ፣ አታድርጊ። ልጅነትሽን የሚጎዳ ወጣትነትሽን የሚጎዳ ሴትነትሽን የሚጎዳ ምንም ነገር አታድርጊ ብዬ እንግዲህ ያው የመከርኩሽ ነው ያሉት ማለት ነው። ወደ አምስተኛው አልፋለሁ። እንግዲህ በአምስተኛ ደረጃ እኛ ወንዶች ከሴቶች የሚስበን ወይ ደግሞ መጀመሪያ የምንመለከተው ነገር ምንድነው? ላይክ አድርጉት። ይሄን ቪዲዮ ግን ተመችቷችሁ አንዳንዶቻችሁ እኮ ላይክ እያደረጋችሁ አይደለም። ይሄን ቪዲዮ በአንድ ላይክ ዋጋ ግዙና ተመልከቱ። ላይክ አድርጉ። አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እኔም በግል ማግኘትና ማማከር የምትፈልጉ ሰዎች ያው ከታች ዩዘር ኔም እና ስልክ ቁጥር አስቀምጥላችኋለሁ። የሚደውልበት ሳይሆን ቴክስት፣ ቴሌግራም ላይ፣ ዋትስአፕ እንዲሁም ለኢሞ ኮሜራም ፈለጋችሁት በዛ መንገድ መታችሁ ማውራት ትችላላችሁ። ወደ አምስተኛው አልፋለሁ። እንግዲህ በአምስተኛ ደረጃ እኛ ወንዶች ትኩረት የምንሰጠው ከሴቶች መጀመሪያ የምንመለከተው ምንድነው? ጠረን። ለድገመው፣ ጠረን። ይሄ ነገር አያምርም ማለት በሴቶች አያምርም። እውነት ከሆነ ካለ እንደዚህ የሚደብር ጠረን ላይሽ ላይ ካለ አይመከርም። በቃ ደስ አይልም። ሴት ነሽ። እንደውም ከወንዶች እናንተ ሴቶች ጎበዞች ናችሁ። ጎበዝ ጉዳይ አይደለ? ተጠብጠብ ማለት ጽዳት መጠበቅ ላይ ምናምን እኛ ወንዶች እንደውም ጎበዝ አይደለም። ግን ይህን ስላችሁ ሁሉንም ወንድ እያልኩኝ አይደለም። ከኛ በተሻለ ሴቶች ጎበዞች ናችሁ ለማለት ፈልጌ አይደለም። አንዳንድ ሴቶች ግን ደስ አይልም አንዳንድ ጠረኖቻችሁና ፕሊዝ ይደብራል። በጣም ያስገምታችኋል። ያ ጠረን ቢሆን የሰውነት ምናምን ከዚህ በፊት ደጋግሜ እንደተናገርኩት አሉ ርካሽ የሆኑ ቻላችሁ ውድ ተጠቀሙ፣ ካልቻላችሁ ረከስ ያሉ ከአቅማችሁ ጋር የሚሄዱ ነገሮችን ተጠቀሙ። ቅባትም ሊሆን ይችላል፣ ዲዮድራንት፣ ሽቶ ምናምን እነዛንም የመግዛት አቅም ከሌላችሁ እንግዲህ እንደ ሁሌ እንደምናገረው በተፈጥሯዊ መንገድ ጤና አዳም ብዙ ነገር አለ። በማከሴ ሎሚ፣ ብርቱካን እነኚህ ነገሮች አሉ። ቻላችሁ አቅም እነዚህን ተጠቀሙ። እንግዲህ ወደ ስድስተኛው እናልፈው። እንግዲህ ከ6 እስከ 10 ያለውን ቪዲዮ በጣም መመልከት ያለባችሁ ቪዲዮ በተለይ ነግሬያችሁ ከ8 እስከ 10 ያለው ቪዲዮ ዋና የሚባለው ሐሳብ ስለሆነ ተመልከቱት። የት ነው የምታገኙት? ይኸው ከርዕሱ በታች ሜንሽን ያደረኩት አካውንት አለ። ሁለተኛ አካውንት ነው ፍሬዘር ፍቃዱ ኃይለማርያም 2 ይላል። እሱን ንኩትና እዛ ታገኙታላችሁ ማለት ነው። መልካም ጊዜ